በቅርቡ በተደረገው የጉማ አዋርድ ላይ በሁለት ዘርፎች አሸንፏል። በለዛ ፕሮግራም ላይ እናቀዋለን። በጣም የልብ ወዳጄ ነው፣ የልጅነት ጓደኛዬም ነው። ብርሃኑ ድጋፌ ወደ መድረኩ። እስኪ ያዘው ብሬ ምንድነው? እዛም ይዘው ነበር አይደለ? እስኪ ቺርስ በሁለቱም ዘርፍ ይገባዋል አይደለ? አይታችሁታል። ብርሃኑ ብሬ መጀመሪያ እንኳን ደህና መጣ። እንኳን ደህና ቆየ። ብዙ ጊዜ ቃለ መጠይቅ ታደርጋለህ እንጂ አንተ ተደርጋ አታውቅም። ብዙም አይደለም። ብዙ አይ ለምንድን ነው ራስ ስትጠይቅ ደስ ይላል? በጣም ስትጠይቅ ግን አንዳንዴ ራስህንም ትጠይቃለህ። ምን ሰርቼ ነው የምትጠይቀው ትላለህ። ምክንያቱም ብዙ የሰሩ ሰዎች ቢጠየቁ ደስ ይላል። አንተ ግን ስትጠይቅ የምታወራው ነገር መኖር አለበትና እዛ ላይ ደርሽ ያለው ይያላስ ለመጠየቅ ብቁ አይደለም እንዴ? ግን ብቁ እውነቱ ሸጥ ጥያቄዎች ብሬ ብርሃኑ ድጋፌ ትልቁ ሀብቱ ሲዲው ነው። እውነት ምን ያህል ሲዲ ካፒታል ሲዲ አለ? በካፒታል ደረጃ ስንት ሚሊዮን ሲዲ? አሁን እንግዲህ እኔም አንተም ቢያንስ የሶስት ዘመን ቴክኖሎጂ ውጤቶችን አይተናል። ካሴት አለ፣ ከዛ ሲዲ አለ፣ መሀል ላይ ደግሞ ሬዲዮ ስንገባ ሪል አለ። እኔ ካሴት መጀመሪያ እንግዲህ 17 አመት ሆነን አይደል ሬዲዮ ስንሰራ ያን ጊዜ ሲጀምር ወደ እንደ ንብረት ከተቆጠረ ወደ 4000 ካሴት ነበረኝ ሲጀምር ሬዲዮ ማለት ነው። ከዛ በኋላ ሲዲዎች አሉ፣ ያው ቁጥሩ ብዙ ነው። አሁን ደግሞ በፍላሹም በምኑ በሃርድ ዲስክ ብዙ አለ፣ ያው ተሰብስቧል። ብርሃኑ ድጋፌ እውነቱ ሸት ከሙዚቃና ከምግብ ሙዚቃን ይወዳል። እውነት ምግብ ያው ካለ ምግብ አትኖርም። ካለ ምግብ አትኖርም። እኔ ሙዚቃ ከወደድኩም ነው የምላችሁ ምግብማ ሞልቷል የሚለው ነው። ከምግብ ሊበልጥብኝ አይችልም። ልዩነታችን እየገረመኝ ነው። ከሙዚቃ በላይ ሊወድ የሚችለው ነገር ብርሃኑ ድጋፌ እናቱን ነው። እውነት ሸት እውነት በዚህ ምድር ላይ እንደ እናትህ የምትወደው የለም። አባቴንም እወዳለሁ እና ብዙ ነገር ነው ይችላል። ስለዚህ ጧጧት ተመርቆ ነው የሚወጣው ከቤት። እውነት ይቅናህ። የሰው ሞዴሊስት ግንባሬ የምትስመኝ ጊዜ አለ፣ ደስ ይለኛል። ዋው ስክሪን ሴቨር ሞባይል ላይ የእናት ፎቶ ነው። እውነት ብዙ ጊዜ እንደውም ከቫላንታይን ዴይ የእናቶች ቀን ላይ ብርሃኑ ሞቅ ያደርጋል ፕሮግራሙን። እውነት ነው። እስኪ የእናቱን ፎቶ ላሳያችሁ። ብርሃኑ ድጋፌ በነገራችን ላይ አሁን እዚህ እድሜ ላይ አይደለችም። ይሄ ምናልባት ከ30 አመት በፊት አካባቢ የነበረ ምስል ነውና ሁሉ ጊዜ ይሄን ምስል አብሮኝ ሁሌም እንድትሆንልኝ ነው ፈልገው ነው። ምክንያቱም እና አሁን ለምሳሌ አንተ ለእናትህ ሁሌ ልጅ ነህ፣ እኔ ደግሞ ሁሌ ለኔ እንዲህ አይነት እናት ሆና ብትቆይልኝ ደስ ይለኛል። ስለዚህ በቃ አምሮ ውስጥ ያለው የሳቸው ይሄ ነው። ምንድነው አሁን የተፈጥሮ ነገር አለ እርጅናው። ያው አንድ ቀን መለየት አይቀርም ወይ ማን እንደሚቀድም ባይታወቅም፣ ግን ያንን አክሴፕት ማድረጉ ነው የሚከብደው። ስለዚህ እስካለ ጊዜ ድረስ በቃ ያንን እርጅናው ላለማሰብ ሁሌም እንደዚህ ወጣቶና አብራኝ እንደምትኖር ማሰቡ ነው ደስ የሚል። ምክንያቱም እኔም ለሷ ሁሌም ልጇ ነኝ። አሁንም እንደ ትንሽ ልጅ እንደው ማታ ስትገባ ልጄ እንደው ጨለማው እንደው ምናምን ትባላለ። ስለዚህ ያንን ነገር ውስጥ ሁሌም እንዲኖር ፈልጋለሁ። ማርጀቷንም አላስበውም። ለብሬና ረጅም እድሜ ከጤንነት ጋር ብሬናቱን በጣም ከመወደዱ የተነሳ ከናቱ ጋር ነው አሁን የሚኖረው። እውነት ውሸት? እውነት ነው። ብዙዎቻችን እኮ ነገር ሲጥለን ነው አይደል የምንወጣው። ይሄን ማድረግ በራሱ እኮ ትልቅ ነገር ነው። እንዴ አይነት ልጆች አንድ 20 አመት አውቃለሁ። እውነት ስንት አመት ምናምን እድሜ ነገር እንዳታ ግድ የለም። እሱ እኔ ሆሊውድ ጋዜጣን በነገራችን ላይ ድሮ ልጅ ሆነን ነው የጀመርነውና አብሮኝ ከጀመሩት ወይም ደግሞ ሆሊውድ የሚባለው ጋዜጣ ከሚሰሩት መሃል አንዱ ብሬ ነው። የልጅነት ጓደኛ ያሉላችሁ ነውና ብዙ ታሪክ አለን። አንተ ሙዚቃ በጣም አድናቂ ነህ።
እኔ ያኔ ጫት አድናቂ ነኝ እንግዲህ ከተናገርከው አሁንም ድረስ እኔ ሙዚቃ የሆነ ወቅት ተወዱና ተጣላላችሁ አይደለ ሁሉ ጊዜ ሙዚቃ መውደድ ግን ለሙዚቃ መፈጠር ነው የሚመስለኝ ያው ትዝ ይልህ እንደሆነ እኔ አንተ ተመስገን አፈወርቅ አለንና እንደውም ቅጽል ስም ሰጥተውኝ ነበር ያን ጊዜ እኛ ሆሊውድን በጀመርንበት ጊዜ የነ ቱፓክ የነ ዌስት ኮስት ኢስት ኮስት የራፐሮች እና ኩሊዮ ምናምን ነበሩና ስለ ቱፓክ ስንጽፍ ሰይፉም ተመስገንም ምንድነው ቱፓክ ማን ነው ቱፓክ እነማን ናቸው ቱፓክ ይሉኝ ነበር ሁለት መስለውኝ ማለት ነው ስሜ ራሱ ቱፓክ ብለው ነበር ቱፓክ መጣ እንባባላለን እንግዲህ እድሜ በጣም የሚገርማቸው የቱፓክን ወሬ አምጥቶ ከፎቶ ፎቶ የለውም ይሄ አርቲክል አልኩት አለው ከስራ ላይ ሳይው ቱፓክ ሻሻ አስሮ ባል እንደገና ደወልኩና ኧረ አንዱ ይቀራል እኔ መሰለኝ ሁለት ነው እንደነዚህ ኮስተቶች አሁንም ድረስ አሉ አሁን ብራድ ፒት በቀደም የመጣ ጊዜ እኮ ዳቦ ፒት ብለው አነበቡት ብሬድ ፒት እንዴት ነገር ያጋጥማል እውነት ነው ግን ደስ ይላል ከነስተቱ ነው የሰው ልጅ መቼም አውቆ አይፈጠር ግን ምንድነው ፍጥጥ ያሉ ስተቶች ደግሞ ሲሆኑ ይከብዳሉ ነው በነገራችን ላይ ኢትዮጵያ ውስጥ የመጡትን ሴሌብሪቲዎች በአጠቃላይ ማለት ይቻላል ቃለ ምልልስ ያረጋ አንበሳ ጋዜጠኛም ነው ብርሃኑ አንደ ፎቶዎቹ እና ያለን ወደፊት ግን የሴሌብሪቲ ነገር ከተነሳ አንዴ ትዝ ይለኛል ሳንቾና ቸስታውን ታውቁት ሳንቾና ቸስታው ሳንቾ መጥቶ ነበር ባድ ስፔንሰር ነው ስሙ እና ያኔ መጣ ጊዜ ኢንተርቪው ልናረግ ከየሚዲያው ሄደናል ስሙን ማልጠቅስላችሁ አንድ ጋዜጠኛ ለባድ ስፔንሰር ምን ብሎ ጠየቀው who is your favorite singer ባለው ማን ነው ያንተ ተወዳጅ ድምጻዊ ሲለው do you know Beatles አለው ቢትልሶችን ታቃቸዋለሁ ነው የኛው ጋዜጠኛ ምን ቢል ጥሩ ነው yes Beatles ሹራብ yes እንደ ነገሮች አሉ ብዙ ጊዜ አሉ አሁን ሮጀር ፌደረር መጀመሪያ እዚህ ሀገር መጣ የተባለ ጊዜ ካሜራ ይዘው ገና ከኤርፖርት እየገባ የጠየቁታል እና how did you get Ethiopia ምናምን ሲሉት I like the airport አለ ገና መግባቱ ነውና ስለ ኢትዮጵያ እንዴት አገኘው ገና እኮ ኤርፖርት አላችሁ ኤርፖርቱን ያየው እውነት ነው እስኪ በጣም እንደው አንተ ያልጠየቀው ሰው የለምና መጀመሪያ እንደውም ትዝ ይለኛል አብረን ሄደን ነበር አንተ ፕሮፋይልን ስታዘጋጅኛ ሆሊውድን ስናዘጋጅ ሎረን ሂል በጣም ጥሩ ሴት እስኪ እናያት ሎረን ሂል ታቋታላችሁ እንደውም ፕሮፋይል ላይ ያስፈረምካት ነው ስለሱ የጻፍነውን አርቲክል እያስነበብኳት ነበር የሚገርም የሎረን ሂል ጊዜ ከተወሰነ ጊዜ በፊት አፕሪል ደፉል ነበር የአፕሪል የኛ ጋዜጣ የሚወጣው ቅዳሜ ቀን ነበርና ፍሮንት ላይ በትልቁ ቮይስ ቱ ሜን እና ማሪያ ኬሪ አዲስ አበባ ገቡ ብለን ጻፈ እና ዝርዝሩን ገጽ 7 ልክ ገጽ 7 ሲገለጽ መቼም የዛሬዋን ቀን ያስታወሰ ሰው ይሄንን ዜና አያምንም አፕሪል ደፉል አለ ከዛ በስንተኛው ጊዜ ሎረን ሂል መጣች ጃልሜዳ ነው ያገኘናትና ጥምቀተ ባህር ላይ ታቦት እየሸኘች ብዙ ራስተፈራውያን ጀማይካ ሰዎች አሉና ማንጭ አልገባን ሳያት ሎረን ሂል ነች ከዛ ፎቶ አነሳናት ምናምን ወጣ ጋዜጣው ላይ ሎረን ሂል አዲስ አበባ ትገኛለች ማን ይመናል እንደ ማሪያ ኬሪና እንደ ቮይስ ቱ ሜን ነው ብዙ ጊዜ ምስላችን አይወጣም ጋዜጣ ላይ ሰይፉ ግን ከዱሮም ፌመስ መሆን ይፈልግ ነበር በነገራችን ትዝላል አወጣለሁ ሶስቱ ስላሴዎች በስለን ሆሊውድ ላይ ያታንገት የተመስገን አንገት ያንገት ይወቀን ህዝቡ ነው አንታወቅም እኮ እኛ እኔ ብዙም እንትና በኋላ የግድ መታወቅ ስላለበት አብረናት የተነሳ ነው ፎቶዎች አወጣና ሎረን ነው የሚያሳየው ከዛ ደግሞ ከሷ ጋር አብሮ የሚሰራው ዋይክሊፍ ጆን የመጣም ጊዜ የብሬ እንግዳ ነበረ ጥሩ ሰው ነው ዋይክሊፍ ጆን በጣም የሚገርምህ በጣም ረጅም
እንዲህ ብለ ረጅም ነው እንደውም ይሄ በቃ በጎን ስለሆነ ነው መጀመሪያ ላይ ለማነጋገር ሸራተን ብዙም በቃ እንትን አላሉም እና ግርግሩንም አልፈለጉትም እና ካሜራዬን ማን ነው መቀረጻ እዚህ ውስጥ ከትቼ ልክ ሲገባ ገና አበባ እንደተሰጠው ነውና ፉጂስ የታሉ ብዬ ነው የጀመርኩት ከዛ ፉጂስ አብረውኝ አልመጡም የዛን ጊዜ አወጣውና አወራን ብዙ ጊዜ ዝነኞች ሲመጡ እዚህ ያውቁናል ብለው ስለማያስቡ ይንቁናል እሱ ብቻ ሳይሆን ሙዚቃቸው እንደሚሰማ ያውቁም ብዙ ሰው እንደሚያውቃቸው አያውቁም ግን የኛ ደግሞ ያደናነቅ ነገር በቃ እንደሌላው ያው እኔ የለም አሁን ለምሳሌ ጃሩል በኋላ ላይ ምናልባት ፎቶውን ካሳየው አለ ጃሩልን ስጠይቀው እዚህ ሀገር በጣም ከገረመህ ነገር ውስጥ ትልቁ ነገር ምንድነው ስለው እኔ አስማቲክ ነኝ አለኝ የአስማተኛ እና ልክ አዲስ አበባ እንደገባው ያ አለርጂ የተነሳና ጧት መሮጥ ነበረብኝ አለ ጋርዱ በጣም ረጅም ነው እና ጧት እሱን ይዞት አንድ ቀን ወጣ ማንም ሸራተንን ቁልቁለት ምናምን ሲሮጥ ማንም ዞር ብሎ ያይል ከዛ በኋላ ብቻው መሮጥ ጀመረ እና እንደዚህ ማን ያውቀዋል ማንም እውነቱን ለመናገር ታወቅም ብዙ እንትን አይሉም አሁንም ቢሆን እኛ ከጃሩል ይልቅ ጃሉድ ነው የሚታወቀው እውነት ነው እስኪ ቀጣዩ ፎቶ ማን ነው ይሄ እነዚህ ሰርድ ወርልድ የሚባሉት የሬጌ በጣም ሰርድ ወርልድን በተለይ ይሄ በፊት ሬጌዎችን የሚያደምጥ ሩት ሬጌዎችን የሚያደምጥ በጣም ፌመስ ባንዶች ናቸው እነሱ እንደው ከጠበቅኳቸው በላይ ገርመውኛል ስትለኝ ነበር አንዳንዴ ከውጭ እንደዚህ የሚመጡ ሰዎች ጋር መታደርገው ቃለ ምልልስ ላንተ ምንም ላይ መስልህ ይችላል ለነሱ ግን በጣም ይከብዳቸዋል አሁን እነሱ ጋር ኢንተርቪው ስናደርግ ያኔ ደግሞ ሎረን ሂል የመጣችበት ክርስትናን የተቀበለችበት በኦርቶዶክስ ቤተክርስቲያን ህግ መሰረት ልጆቹ የተጠመቁበት ጊዜ ነበር ባሏ ደግሞ ያኔ ሮሃን ማርሌ ነበር የቦብ ማርሌ ልጅ ነው እና ብዙዎቹ የቦብ ማርሌ ቤተሰብ በነገራችን ላይ ቦብ ማርሌ ራሱ የመጨረሻው ህልፈተ ሞቱ አካባቢ ብርሃነ መስቀል ተብሎ ኦርቶዶክስ ነው ክርስትና የሞተውና ጥያቄ ላይ ጠየቋቸው እናንተ ራስ ተፈራውያን ናችሁ አሁንም የራስ ተፈራውያንን እምነት ታራምዳላችሁ ራሳቸው ንጉስ ኃይለ ሥላሴ እኛ ፍጡር ነን እንጂ ፈጣሪ አይደለንም ብለዋል አሁንም ደግሞ ሰሞኑን አስከሬናቸው በክብር ሥላሴ አርፏል እና የሮሃን ማርሌም ቤተሰቦች በማርሌም ቤተሰቦች እንደዚህ ወደ ክርስትና ተቀይረዋል ስል እኔ በጣም በየዋህነት ነው የጠየቁ በጣም ተናደዱ ሮሃን ማርሌ ስፒክስ ፎር ሮሃን ማርሌ ሮሃን ማርሌ ስለናገረው ስለ ሮሃን ማርሌ ነው እኛ ራስ ተፈራያንን እናምንባቸዋለን አይመለከተንም ነው እንትናቸው ይሄ ቦዲያቸው መጥተሉት እዚህ ሊሆን ይችላል እሳቸው ግን አድርገዋል አለኝ እና ያው እዚህ ጋር የት ድረስ ነው የምትሄደው መቃት ቆማል አንተ አልክ ብለህ ማቆም እስኪ ክሪስ ተከር የመጣ ጊዜም አውርተዋል ክሪስ ተከር በጣም አሪፍ ሰው እስኪ ነው ክሪስ ተከር ዋው ሬሻወር ክሪስ ተከር ያገኘውት እዚህ የመጡ ጊዜ የዓለም የኤችአይቪ ኤድስ ቀን ጊዜ ከቦኖ ጋር ነው ቦኖ ክሪስ ተከር በነገራችን ላይ የመጀመሪያው ነው ቦኖ ግን ብዙ ሰው ማያውቀው ነገር አለ እዚህ ሀገር በተደጋጋሚ በ77 ረሃብ ወቅት ኤችአይቪ 3 4 5 ጊዜ መጥቶ ብዙ ነገር የሰራ ሰው ነውና አዲስ ከተማ ትምህርት ቤት ስለ ኤችአይቪ ስለ ሌሎች ጉዳዮችም ገለጻ ላይ ያደርጉ ሄዱና በጣም የሚገርመው ክሪስ ተከር በቃ ይጮህለታል ተው የሚያውቀው እሱ ነው ብዙ ነገር ደግሞ ለኛ ይሰራልን ቦኖ ነው እና ተማሪውም ያወቀውም አልመሰለኝ ከዛ ቁጭ አሉ እንደዚህ ፊት ለፊት ያው እቺን ነገር ደነሰ ክሪስ ተከር ከዛ በኋላ እሱ ሲወር በቃ ጮህቱ ሲባባስበት ቦኖ ሽልክ ብሎ ሲወጣ አገኘሁት ያስከው ሮጥኩና ሄድኩኝ በባክ ስቴጅ ነው በጓሮ ከዛ በቃ እስከዛሬ ኢንተርቪው ካረኳቸው ሰዎች ወደ 43 44 ይደርሳሉ በጣም ወርልድ ዋይድ ባለም አቀፍ ደረጃ ትልቅ ከተባሉ በጣም ትሁት
እኔ የሚገርም እንደዚህ አቅፎ ነበር የሚያወራኝና የአረንጓዴ ነው የደም ስሩ ወደ እንትን ነገር መሄድ እሱ ራሱ ይታየኛል። በጣም በቃ እንደዚህ አቅፎኝ እኔ ኢትዮጵያ ውስጥ በተደጋጋሚ የምመጣው ሰዎች ለማዳን ነው። አሁን $1 የሰውን ህይወት መታደግ ይቻላል። አሁን ያኔ የኤችአይቪ መድኃኒት አሁን እንደ ልብ አይገኝምና $1 አንድን ሰው ማዳን እየተቻለ እዚህ ግን ብዙ ቢሮክራሲዎች ስላሉ አፍሪካ ላይ እሱን ማድረግ አልቻልንም። ይሄንን እየሰራው ነው ምናምን አለኝና አነጋገሩ እንግዲህ ወደ አልተሳሳትኩ ወደ 22 የግራሚ አዋርድ ያሸነፈ ባንድ የዩቱ መስራችም ነው ባንድ ሊደርም ነው። በዚህ ሌቭል ያለ ሰው እንደዚህ ወርዶ ስለ ደሃ ችግር ማሰብ እና ደስ አሁንም በተለይ ፊላንትሮፒስት ነው በጣም። አይ እኔ ያኔ ትዝ ይለኛል ሬዲዮ ላይ ቦኖ መጣ ብለን ተናገርን። ማን ይወቀው እንደውም አንድ ሰው ደውሎ የምን ቦኖ መጣ ምናምን ትላለህ ሰፈር ውስጥ ያለው ቦኖ ውሃ ቆሞ ከዛኛው ቦኖ ይልቅ የራሳችንን ቦኖ ነውና ይመስለኛል ለማድነቅም ማወቅ አው እሱ አሁን ትልቁ የገረመው ነገር ሬዲዮ ላይ ሙዚቃ እየሰማሁት አለኝ። ገረመው በቃ በጣም ገረመው። እኔ ዩቱ የአድናቂ ነኝ የእውነት። ሮክ ተወዳለ ማለት ሮክ የሮክ ስሎ ሮክ አለ፣ ሜታሊክ ሮክ አለ፣ ሃርድ ሮክ አለ። ያኛው ግን እሱ ሰላም ይነሳል። ቅድም ብለሃል እንደውም የጃሩል ፎቶ ከጃሩል ጋር ጥሩ ጊዜ ያሳልፋችሁ። ጃሩላ ኢትዮጵያ ውስጥ እኮ በጣም በርካታ አቀንቃኞች መጥተዋል። አሁን ያንተን ሳይ ነው ለምሳሌ ቦኖ ስናወራለት ነበር ህዝብ ማለት እስኪ ነው ቦኖ ከነመነጽሩ ይሄ ኢትዮጵያ አርቲስት ነው ቀጥዬ ማሳየህ። ምክንያቱም ግራሚ ላይ ሁሉ ታጭቷል እኔው እስኪ ይሄ ደግሞ የሚገርም ቀና ዘመድኩን ማለት በጣም ልጅ የሆነ ያለ ከኢትዮጵያ የሄደ በተለይ እነ ፋሬል ዊሊያምስ እነ ጀስቲን ቲምበርሌክ እነ ኤማ ስቶን በጣም ጓደኞቹ ናቸው። እንደውም የጠየቁት ጥያቄ አንተ የግራሚ ኖሚኒ ስትሆን የት ነበር ካልኩት ከኤማ ስቶን ጋር ቁርስ እየበላን ፋሬል ዊሊያምስ ቴክስት አረገለትና ኮንግራቹሌሽን አለው። ታሽታል ፎር ዋት ብሎ ላከለ። ለምን ነው ሲለው ነው ግራሚ ላይ እኮ ታሽታል አለው ሲለው የማን ምናምን ሲሰሙ ባንዴ ቤቱ ቀውጥ ሆነ። ከዛ ሁሉም እየመጣ ኢንጌጅ ያረጉ ነው የመሰላቸው። ቀለበት ያረገላት መስሎ ኮንግራቹሌሽን እና በጣም እሱም አሁን ለምሳሌ የኪሊማንጃሮን ተራራው ለወጣው ከነ ፋሬል ዊሊያምስ እና ጀስቲን ቲምበርሌክ ጋር ሆነ ያቋቋመው ትውልድ ኢትዮጵያዊ ነው ቀና ዘመድኩ እና እንደውም አባቱ በውሃ ወለድ በሽታ በጣም ተጠቅተው ስለነበር እሳቸው ያደጉበት አካባቢ ኦሮሚያ ክልል ውስጥ ነው። እዛ ሄዶ በከነሱ ጋር አዋጥቶ የውሃ ጉድጓድ አስቆፍሯል። አሁን እሱ እዚህ መጥቶ ማንንም ያወቀው ሰው የለም። ለቀና ዘመድኩ እንደዚህ አይነት አሪፍ ነገር እኮ የሚሰሩ ኢትዮጵያውያኖች አሉ። ሾምፖል የመጣ ጊዜም አግኝታችሁታል? ሾምፖል መስኪ ሾምፖል ሚገርም እዚህ ላይ በጣም ሚገራርሙ ጋዜጠኞች አሉ። ዮሐንስ አያሌውን ታውቀዋለህ? ኢትዮጵያ አሁን ካናዳ ነው ያለው። በዚህ በኩል ያለው ሄኖክስ ቪኦኤ ያለው ጋቢና ፕሮግራም አዘጋጅ ሾምፖል ጥሩ ሰው ነው። ከሾምፖል ጋር ኤክስክሉሲቭ ኢንተርቪው የለኝም በግል ያን ጊዜ ለብዙ ጋዜጠኞች በነበረ ቃለ መጠይቅ ላይ ነው። ከዛ በኋላ ግን ተነጋግረው ኢትዮጵያ ውስጥ ከገረመህ ነገር ውስጥ አልኩት። በጣም የገረመኝ አዲስ አበባ 5 ሚሊዮን ህዝብ ይኖራል ተብያለሁ፣ ግን ከተማዋ በጣም የተረጋጋችና ጸጥ ያለች ነች አለ። እንግዲህ እሱ በሚመጣበት ጊዜ የናይት ላይፉ ነው ይሄ የምሽት ህይወቱን ናይት ክለቦች ሁሉ ያኔ አንድ ሸራተን ወይ ኮንኮርድ ምናምን ነው ያሉትና ጭር ብሎበታልና ያው ለሱ አሁን ሰው አለ ከተባለ ወጥቶ የሚጨፍረው ህዝብ ነው ማለት ነው። እንደሱ አይነት አሁን ነበር እንቅልፍ የሌላቸው ከተሞች አሉ። አሁን ነበር መምጣት የነበረበት። አሁን ደግሞ 5 አላላችሁም እንዴ 10 ነው ያለው ይላል። በጣም አይጠፍሰው እውነት ነው። እስኪ ወደ ፊልሙ ደግሞ እንምጣ። የመጀመሪያ ፊልም ነው የነገና ነው። እውነት ነው። በያፓ ጊዜ ኖርሃል እንዴ? አንተ ኖርሃል? ለምሳሌ ፊልሙን ሳየው
በስመሰ አንብበ ምናምን አይመስልም ኖሮ ያየ ሰው ነው የምትመስለው በጣም ነው የተዋጣል ምንድነው እኔ ይሄን ፊልም እሰራለሁ ብዬ አላሰብኩም የፊልሙ ዳይሬክተር አብርሃም ይባላል አብርሃም ገዛኸኝ ሎሚ ሽታ የሚል ፊልም ነበርውና የሱን ፊልም እኔ አላውቀውም አብርሃም ገዛኸኝ ቀይውን ጥቁሩን አላውቀውም ፊልም ያለው በነገራችን ላይ በዚያ አጋጣሚ መናገር የምፈልገው ምንም ይሁን የአማርኛ ፊልም ያለው ዋው የወጡትን ፊልሞች በሙሉ ያለው ታዲያ አንጨጓራ እንዴት ነው አይ ጥሩ እኮ መኖሩን የምታውቀው እኮ ስታይ ነው ግድ የለም ምንድነው ማንንም በአንድ ጀንበር እዚህ አልደረሰም እኛ እኮ ገና ነን አሁን እኛ ጋር ምን መሰለ የተራመድንበት ጊዜ ሳይታሰብ ኩነናው ይበዛል ገና ነን አሁን ለውጥ የለም ወይ በጣም አለ የዛሬ 10 አመት 20 አመት ምናያቸው ፊልሞች ጥራታቸው ድምጻቸው ሌሎች ነገሮቻቸው አሁን ካለው ጋር አይነጻጸሩም ለውጥ አለ እድገቱ ለውጡ አዝጋሚ ነው ወይስ እሱ ሌላ ጉዳይ ነው ግን እየሰራን ነው መማር ምን ያለብን ይሄ ግዴታ ነው እና እኔ ያለው አየሁኝ ስወጣ ቦክስ ኦፊሱ ጋር ሄድኩና የድናሞል የዚህ ፊልም ብዙ ጊዜ እዛ አካባቢ ስለሚኖር ዳይሬክተሩ እዛ አካባቢ ያለ ምናምን ብዬ ጠየቅኩ የሎሚ ሽታን አረሱ አይመጣም አለኝ እሺ ከዛ ትዝ ሲለኝ የፊልሙን ስኮር የጻፈው አብርሃም ተስፋዬ ነው እሱን ስም ስላነበብኩ አብርሃም ተስፋዬ ጋር ደወልኩለትና የዚህን ፊልም ልጅ ስልክ ወይ ደውልልኝ ዘደው ፊልምህን አይቼዋለሁ ደግሜ አርብ ቀን ገባና ያየውና ቅዳሜ እባክህ ኢንተርቪው ይዤው ገባው ባክሜ ያልተመቹኝን የተመቹኝን ምናምን ነገሮች ዲስከስ አድርገን በጣም ደስ የሚል ኢንተርቪው አድርገን ስንወጣ ይኸውልህ አሁን እኔ ያወራሁ አልኩት እንደ አውትሳይደር ነው ጥሩንም ነገር ያወራሁት እንደ ሳላይ ነው ችግራችሁ ምንድነው ድክመታችሁ ምንድነው ጉብዝናችሁ ምንድነው አላቀው ስለዚህ እኔ በዚህ ላይ ያንተን ጥንካሬ ስላየሁኝ እንደው አንድ ፊልም ስትሰራ ይህንን ነገር ለማየት አንድ ችግሩን ጥንካሬው ጉብዝናችሁን ስንፍናችሁን ለማየትና ከውጭ ሆኜ ከማወራ አይቼውን ባወራ አንድ ነገር ይሆናል ሁለተኛ ነገር ደግሞ እንደው በቃ ሰው ማስተምርበት የሆነ ታሪክ የሆነ በቃ ለየት ያለ ነገር መሰራው ካለ በሰራ ደስ ይለኛል ምናምን አልኩት ከዛ ሳቀን እስቲ ምናምን አለኝ እኔ ከዛ በፊትም የተለያዩ ስክሪፕቶች አንብቤያለሁ ከዛ ይሄ ከሆነ ጓደኛሞቼ ነው በዚህ ፊልም 3 አመት ምናምን አካባቢ ነው ከዛ አንድ ጊዜ ደወለልኝና ያፓና ስፖርትን አንብበዋል አለኝ ባው አልኩት ምክንያቱም እኔ ከዛ በፊት በዚህ በቀይ ሽብር ነጭ ሽብር ታሪክ ላይ የተሰሩ በጣም ብዙ መጽሐፎችን አንብቤያለሁ ብዙ ስለ ባክሜ የተጻፉትን የሰማኋቸው ታሪኮች አሉ እንደዚህ በግለሰብ ደረጃ ስናወራ በቃ የሚከብዱ አይነት ነገሮች እና የነበረውን ነገር በራስ አትያይ ተሰለዋል ያ ዘመን እውነት እንደዚህ ነበር ምናምን ብለ ከዛ አንብበዋል አለ እቺን ፓርት አንብባት አለ አንብቤዋለሁ እንደዚህ ጋር እንደዚህ ሆኖ እንደዚህ ሆኖ አዎ አንብበውና ነገ ቢሮ እንገናኝ አለኝ እኔ ቢሮ መጣ ከዛ በፊት ምን ብሎ የነበረ ከጸቀይ ገብረመድን እሳት ወይ አበባ ላይ አንድ ሞኖሎግ ወስዶ እሷንም እስቲ ምናምን ይሄ ሁሉ ሲለኝ እኔ የሆነ ፕሮግራም ኢንተርቪው እንዳደርግ ወይ አስቦ ነው የመሰለኝ ከዛ ቢሮ መጣ እዛ ጠየቀኝ ይሄንን አነበብከው መጀመሪያ ይሄንን ሞኖሎግ በልልኝ አልኩለት እዛ ዝም ብሎ ሪካርድ ያደርጋል አራት ቀልድ ምናምን ይያልኩ አሾፋለሁ በኋላ ይሄንን መጽሐፍ ስታነብ ይሄንን ሰውዬ እንዴት ሳልከው አለኝ ለምንድን ነው እንደዚህ የሚሆነው ብዙ ነገር ያው ዲቴል ማውራት ነገሩን ባጭር ለማድረግ ሲለኝ እንዲ ነው በጣም ገረመው ከዛ በቃ ይሄንን ፊልም አንተ ነው የምትሰራው አለኝ ምኑ ይሄ እኮ አሁን ይሄ ሰውዬ እኮ የዚህ ጽሁፍ የዚች ፓርት ምሰሶ ነው ይሄ ማለት እኔ ሜን ካራክተር ነኝ ማለት ነው አልኩት አዎ አለኝ በጣም ከበደኝ እኔ ነው የሰማሁት ፊልሙ በጀቱ 2.5 አዎ እንደሱ መሆኑን ስታቀራሱ አዎ የመጀመሪያ ቀን ቀረጻ ሄድኩኝ ሁሉም ደስተኞች ናቸው እዛ መጀመሪያ ላይ
ይሰራዋል ወይ ብዙ አሁን ይኸውልህ እንደዚህ አሁን እንደማያቸው ሰዎች ሴቲንጉ ተሰራ ካሜራ ላይት ምናምን ሜካፕ ተደረገልኝ ምናምና ቁጭ ስር እኔ ያው ያረኩት ነገር ነው ሳያቸው ካሜራማኖቹ ብለዋል ላይት ማን ብለዋል ሊገሉ ነው ይመስል አዎ እና አልገባኝም እኔ ለምንድን ነው እንደዚህ ሆኖት ከዛ ጥቁር አረኳቸው ኔሰንስ በቃ አልታዩኝም ለኔ አጠፋቸው አለበለዚያ ልሰራው እንደማልችል ገባኝ ማንም ሰው እንዳለ ኖቲስ አላ በቃ ልክ ሰርቼ ስጨርስ ላይት ማንና ረዳት በሀብቱ ይባላል በነገራችን ላይ እስክንድር ሆኖ ነው የሰራው ማለት ነው ሮጦ መጥቶ አቀፈኝ ነብሬ በጣም ይገርማል እኮ ይቀርበልኝ እንደዚህ አስቤ ማለት ከዛ ሹት አድርገን የመጀመሪያው እንዳለቀ ሳየው የሚሰሩት ሴቲንጎች የሚመጣ የክሩ ብዛት ካስቱ ብዙ ነው አንዳንዴ 47 ሰው ታያለ እና በጣም ከበደኝ ዳጉል እንዳታረጋቸው አዎ ፈራው እንደምንም ግን ተወጣው አዎ ፈራውኝ አይሆንም በቃ ቀረው አብርሃም ሲደውልልኝ በሌሎችም ጉዳይ ከዛ ከበደኝ ምክንያቱም ፌል እኔ ባልሰራው በቃ ልጅቷ በነገራችን ላይ ፊልሙን ያዋጣኛል ብላ አይደለም የሰራቸው የመጀመሪያ ቀን ቁጭ ብለን ዲል ስናደርግ በጣም ጎበዝ ነሽ በዚህ ገንዘብ በዚህ ፊልም ይሄን ገንዘብ አውጥተሽ ገንዘብሽን እንደማታገኙ ተማምነሽ ነው የገባሽበት ግን ታሪክ በማቆየት ሂደት ውስጥ አንድ ፓርት ስላለሽ ፍርቱና ትባላለች በጣም ጎበዝ ነሽ እሰራዋለሁ ብያት ነበር አንተ ቆይ ይሄን የሀያፓ ታሪክ ለመስራት ምን አነሳሳ ለምሳሌ ይሄን ምክንያት ንገረኝ ብለ ምንድነው የምትለኝ ምንድነው መሰለ እኔ በአገሬም ላይ በዓለምም ላይ እንዲደገሙ ማልፈልጋቸው ታሪኮች አሉ ለምሳሌ ነው ኦጁዊትስን ጎብኝቻለሁ 6 ሚሊዮን ጁዎች የተቃጠሉበትን ቢኪናው ሚሉት ጋስ ቼምበራቸውን አይቻለሁ አገሬ ላይ እንዲህ አይነት ይፈጸማሉ ማተላቸው አይነት ግድያዎች ተፈጽመዋል ያውም ሁለቱም ጽንፎች ወይ ሁለቱም አካላቶች አንድ አይነት አይዲዮሎጂ ያራምዱ ማለት ነው መነጋገር ሲቻል ይሄ የኔ ግል ሐሳቤ ነው እና እንዲደገም ማልፈልጋቸው ነገሮች አንዱ የያፓ የቀይ ሽብር የነጭ ሽብር ጉዳይ ነው ማነው ጥፋተኛ ማንገደለ ማሞተ ስንት ሞተ እሱ አይደለም ጥያቄው ባለው ሂደት ውስጥ ግን የሰው እንዲደገም አንፈልግም ነው ይሄ ነገር በቃ መሰራ በዚህ በጉማ ላይ በሁለቱም ዘርፍ አሸለማል እኔም እንደው ብርሃኑ በነገራችን ላይ ለዛ የውድድር ላይ ሙዚቀኞችን የፊልም ሰዎችንም ታወዳድራለህ ተሸልማለህ ለዛ ምስጋና ማቅረብ ፈልጋለሁ በነገራችን ጥበቡን ለማሳደግ ማለት ነው አሁን መጨረሻ ላይ ለምሳሌ በአራት ዘርፍ ሳሚዳን ተሸለመ ሚዲያውም ላይ ለምን አራት ይሰጣዋል ሲባል ነበር ብሬም ተስፋ ያለው ተዋናይ ምርጥ ተዋናይ በሁለቱም ሲሸለም አንዳንዶች እንደ የሳሚዳን ታሪክ ተደገመ ሲሉ ነበር ምን መልሳለ ሳሚዳን ለምን አራት ምንድነው ኛ ሀገር ሲመጣ በርቅ የሚሆነው አዴል 5 ተሸለመች የሰራ ሰው ይሸለማል ምንድነው መስፈርቶቹን ማየት ለምንድነው ሁለት የተሸለመው ይጋው አሁን ለምሳሌ አሁን እንኳን በቅርቡ በተደረገው የግራሚ አዋርድ ላይ የሬከርድ ሌብል እንኳን የሌለው ቻንስ ዘ ራፐር የሚባል ልጅ አለ ቤስት ኒው አርቲስት ተብሎ ተሸለመ ቤስት ራፕ አልበም ተብሎ ተሸለመ ስለሰራ ነው ሳቢዳንም የተሸለመው ስለሰራ ነው ክራይቴሪያውን አሟልቶ ምረጡኝ ይሄንን ነገር ሰምታችሁ ምረጡኝ ስላለ ነው ክራይቴሪያውን በዛ ላይ ደግሞ ለምንድነው ቅድም ያልኩት ነገር ላይ እንመለስና ለምንድነው ገና 10 አመት እንኳን ያልተራመደን ነገር በዚህ መልኩ መኮርኮም የሚመጣው ምንድነው ማንንም ሐሳብ ካለው መሬት የሚወርድ ሐሳብ ያለው ሰው ይምጣ እንዲህ ብታረገው ያለ ሰው አለ ወይ ልደት ማዘጋጀት ይከብዳል አይደል እንደዚህ አይነት ሽልማት ማዘጋጀት ብሬ ገባዋል እንዴት ነው ካም በፊት የቲቪ ሾው ነበር ወደ ኋላ መለስኩ አዎ ደቦ ነበር ቲቪ እኮ ይከብዳል አይደል ሰው እንደዚህ ሰብስበ እንደዚህ ሁሉ እንደዚህ ብሎ ስታስፈሩ እዛው ሀጭ ቁጭ ብላችሁ ለምን ቆመ ደቦ ምንድነው አሁን ይሄን ፕሮግራም የራስህ ነው ያ ፕሮግራም የኔ አልነበር በእስካልተሳሳትኩ ፋሲል ዳን የሚባል ድርጅት ነበር
እና ሲጀመር እኔ ሬዲዮ ሰው ነኝ የእውነት ለመናገር ያንን ነገር ጀመር ነውና አንድ 2 ወር ምናምን እንደሄደ አልተገባባንም መሰለኝ በዲያስፖራ አስተሳሰብና በላሜቦራ አስተሳሰብ እነሱ ለነሱ ቀላል ነገር ብለው የሚያስቡት አሁን አንተ ጋር ሲመጣ ከበድላል የልጅ ጨዋታ ይሆናል የእውነት እና እንደዚህ ጠረጴዛ መዞር ምናምን አይተን ነገር ሁሉ አስበው እና እኔ አለ ያኔ በጊዜው ጥሩ ነበር ፕሮግራሙን እመራለሁ እንጨነቃለሁ ከዛ በኋላ ግን ሳስበው ሬዲዮ ላይ እየሰራው ሚሰማኝን ሰው ቲቪ ላይ ቀርቤ ደግሞ በዚህ መልኩ እኔማ ያላመንኩበት ነገር ማቅረብ ስላልጣመኝ የሬዲዮኑንም ኦዲየንስ ይዞብኝ ይሄዳል በያሰብኩና ታውቁት በጣም ያስቅ ነገር ግን ልክ እሱን ሳቆም ብዙ ሰው አረ እንኳን አቆምኩ ይላል መጀመሪያ ለምን አልነገራችሁኝም መንገድ ላይ ስታገኙኝ ጥሩ ነው ትምትሉ ስታቆም የነገሩት ነው አዎ እንደዛ አይነት ነገር አለ እንዴት ነው ሌላ ፊልም የመስራት ሐሳብ አለው እሱን እግዚአብሔር ነው የሚያውቀው ጥሩ አሁን እንዳልኩ ነገር ከተገኘ ጥሩ ታሪክ አይ በጣም አሪፍ ነው ለዛና አድምጡለት እንግዲህ በየአመቱ የሚደረገውን የለዛንም ውድድር ሰፖርት በማድረግ ብሬን አግዙት በጣም ከመወዳቸው የልብ ጓደኛዬ ከምላቸው ሰዎች መሃል አንዱ ነው ብሬ መልካም እድል መልካም ጊዜ ምን እንዳለ